አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ግሽጥ ልሰራ ነው። የአረቦችን በጣም የሚወዱት የቡና መጠጫ ነው ወይንም የቡና ቁርስ በሉትና እዚህ ጋር ይሄ ቅቤ ነው ማለት ነው። እና እዚህ ጋር ቴምር አለ። ይሄንን አሰራሩን ካወቃችሁላቸው ላረቦች በጣም ደስ ይላቸዋል። እና ቴምሬን እንደዚህ በዚህ መልክ አስተካክያለሁ። እኔ የተጠቀምኩት ቴምር በጣም ቤት ውስጥ የተሰራ ነው ማለት ነው። ይሄ ከሸሪካ የመጣ ሳይሆን አያችሁ፣ በጣም እንትን ነው፣ ደረቅ ነው በጣም ማለት ነው። እና ግን እዚህ ግሽጥ ልሰራው ለስለስ እንደምል አረጋዋለሁ። እንዴት ነው ማረጋው? መጀመሪያ እዚህ ጋር ቅቤን እንትን ያለው ከዛ ለስላሳ ቴምር ስትጠቀሙ፣ ለምሳሌ ይሄ ለስለስ ያለ ቴምር ነው። ለስላሳ ቴምር ስትጠቀሙ ቀድማችሁ ዱቄትን ነው እዚህ ላይ መጨመር፣ ቅቤው ላይ መጨመር ያለባችሁ። ዱቄትን ትንሽ ታማስሉና ከዛ በኋላ ይሄንን ቴምር ለስላሳው ማለት ነው። ይሄ ያኔ ለስላሳ ከሆነ ማለት ነው እና እሱን ትጨምራላችሁ። ምክንያቱም ፍሬውና ቴምሩ መላቀቅ የለበትም፣ ያኔ እንደ ገንፎ መሆን የለበትም ማለት ነው። የኔ ግን በጣም ደረቅ ነው ቴምሬ ማለት ነው። ለዛ ነው ቅቤ ላይ አሁን እጨምረዋለሁ። ከዛ ቀስ አድርጌ አማስለዋለሁ ማለት ነው። ቅቤ ላይ ቀስ አድርጌ አማስለዋለሁ። ዘብዳ ማለት ነው፣ ወይም ዘብዳ ይሉታል በአረብኛ። እና ቀስ አድርጌ እንደዚህ አረጋዋለሁ። ይሄ ለስለስ እስከሚል ድረስ ጊዜ ወስጄ አማስለዋለሁ ማለት ነው። ሀላ እና ልጆቼ እንደዚህ ቀስ አድርጌ፣ ምክንያቱም እንደዚህ ቀስ አድርጌ ለምንድን ነው እንደዚህ ካደረጋችሁት ማለት ነው ይፈረካከሳል ቴምሩ ማለት ነው። መፈረካከስ የለበትም። ይሄ ቅርጹ እንዳለ መሆን አለበት፣ ግን ለስላሳ መሆን አለበት ማለት ነውና ቀስ ያረኩኝ እኔም እንደዚህ አደባልቀዋለሁ ጊዜ ወስጄ ማለት ነውና ለእናንተ እንዳይረዝምባችሁ ቪዲዮን እያቆምኩኝ ልስራ። ምክንያቱም ያማሰልኩትን ያክል ካማሰልኩት ቪዲዮ ሊረዝምባችሁ ስለሚችል ማለት ነውና ትንሽ ቆይቼ እንገናኝ። ቤተሰብ አሁን ጨርሻለሁ። እንግዲህ አሁን እንደዚህ አድርገን ቀስ አድርገን ለስለስ እንዳለ አያችሁ። ቅድም እንደዚህ አይፈረካከስም ነበረ። አሁን ግን ቅቤው ለስለስ አድርጎት እንትን ብሎልኛል ማለት ነውና ደርሶልኛል። አሁን ዱቄቴን እጨምራለሁ። እንደዚህ ነስነስ አደርጋለሁ። በአንዴ አንድ ቦታ አይደለም፣ እንደዚህ ነስነስ እያየን እንጨምራለን። ከዛ ይሄንን አማስለዋለሁ። ቀስ አድርገን ነው እናማስለው። هذا طريقة بسيطة مرة جدا እና ይሄ አሰራር በጣም ቀላል በጣም አሪፍ የግሽጥ አሰራር። ግሽጥ ነው ማለት አረብኛ ግሽጥ ነው ማለት። አሁንም እንጨምራለን ዱቄት። ከዛ ቀስ አድርገን እናማስላለን። አሁንም እንጨምራለን። ቀስ አድርገን እናማስላለን። አሁን ትንሽ አማስለን እናወጣዋለን። ማረር የለበትም ዱቄቱ በፍጹም ማረር የለበትም። እንዳይረባችሁ ማለት ነው፣ እንዳያርባችሁ ይቅርታ። እና ዱቄቱን ከጨመርን በኋላ እጃችን ማረፍ የለበትም። ቀስ ያረግ ማማሰል አለብን ማለት ነው። እና ይሄ በጣም አረቦች እንግዳ ሲመጣላቸው በብርድ ጊዜ የተከበረ ምግብ የቡና ቁርስ በሉት። በቃ የኔ ሴትዬ በጣም ነው የምትወደው። ሰው ሲመጣ ደግሞ ምሰራላት አያችሁ፣ ለስለስ ብለዋል። በጣም
ደረቅ የሆነ ተምር አይታችሁ ታውቃላችሁ? የሆነ መታኘክ እምቢ የሚል በጣም ደረቅ ማለት ነው። እሱን ግን እንደዚህ አርጌ በቀላሉ አሪፍ ለስለስ ያለ ቴምር አርጌዋለሁ። አሁን መውጫው ሰዓት ደርሷል ማለት ነው። የምታወጡበት ሳህን እንደዚህ መሆን አለበት፣ ወይንም ክዳን ያለው ማያ በርድ ቢሆን ጥሩ ነው። ምክንያቱም ይሄ ነገር ከበረደ ያኔ እንትን አይለም፣ ያው ቅቤው ይረጋል በላይ ላይ ብርድ ስለሆነ እና እኔ እቺ ትንሽ የሀብዛ ናት። እንደዚህ አይነት ነገር ካላችሁ እቺ ናት። እንግዲህ ይሄንን ይመስላል። በጣም ነው የሚያምረው። አሁን እንዳይበርድብን እንከድነዋለን። ከዛ ቡናችንን እናስተካክላለን። እንግዲህ ቡናዬ እኔ ደርሶልኛል። ሄል ጨምራለሁ ትርምስ ላይ ቀጥል ቡናዬን ትርምሱ ላይ አረጋለሁ። አትፍቼዋለሁ ለ5 ደቂቃ። ይሄንን ይመስላል ቡናዬ እንግዲህ تعالوا تفضلوا يا جماعة، تعالوا نتقهوى معي. እና ከተረፈ ማሞቅ ስለሚቻል በእጃችሁ ባትነኩ ይመረጣል። ያው ለራሳችሁ ምሰሩ ከሆነ እንግዲህ እንደዚህ አርጌ ያው እኔም እጠጣለሁ ለሴትዬም አስጠጣታለሁ ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጎ ይህንን ቪዲዮ እስከ መጨረሻው ድረስ ተባብራችሁን እዩልኝ። ልጆች እንትኔ ሞኔታይዝ አንስቶብኛል ማለት ነውና አያችሁ፣ ይሄ ቴምር ማለት ነው። ቴምር ሮጦብ ነበረ እንደዚህ የተደረገው ታውቃላችሁ። እና አንስቶብኛል። እስከ መጨረሻው ድረስ በማየት አበረታቱኝ ውዶቼ። ይሄንን የመሰለ አሪፍ ቡና ደግሞ እንዴት ነው መሰራው? በሌላ ጊዜ የቡና አሰራር እዚህ የላችሁ እመጣለሁ ማለት ነው። የአረብ ቡና አሰራር አሪፍ ቡና እኔ በየትኩበት ቤት በተለያየ ቤት ነው መሰራው። ቡናዬን በጣም ነው የሚወድልኝ ማለት ነው። እና አልሐምዱሊላህ ያው ምግብ ስራም ስለመሰራ ሁሉ ነገሬን ይወዱልኛል እላችኋለሁ። አልሐምዱሊላህ ይሄ ከአላህ የተሰጠ ስጦታ ነው፣ በእኔ እንትን አይደለምና። እና ከወደዳችሁ ደግሞ ያስቸገራችሁ ነገር የመዳም ቅመሞች ይሄንን ነገር እንዴት ለስራ ስሪልኝ ብላችሁ በኮሜንት አስቀምጡልኝ። እኔ ያለሁላችሁ እህታችሁ። ያው ዩቲዩብም ላይ ደግሞ ገብታችሁ ሰርች ስታደርጉ እንደዚሁም ከኔ የተሻሉ አሪፍ በጣም ምርጥ ሆነው የሚያሳዩ እህቶችም አለንላችሁ እላችኋለሁ። ሙያዬን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ባይ